ጤና ይስጥልን ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። የኢትዮጵያ ኢንቨስትመንት ኮሚሽን ሰኔ 30 በተጠናቀቀው የ2018 በጀት ዓመት $4.32 ቢሊዮን የውጭ ቀጥተኛ ኢንቨስትመንት መሳብ እንደቻለ አስታወቀ። በበጀት ዓመት ወደ አገሪቱ የገባው የውጭ ቀጥተኛ ኢንቨስትመንት ከቀደሙ ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ እንዳለው ኮሚሽኑ ገልጧል። ኮሚሽኑ ይህ ስኬት ከጥቂት ወራት በፊት በተካሄደው አራተኛው ኢንቨስት ኢን ኢትዮጵያ ፎረም ላይ ቃል የተገቡና በቅርቡ የኢንቨስትመንት ፍቃድ የወሰዱ ኩባንያዎችን እንደማይጨምር ጠቅሷል። የነዳጅና ኢነርጂ ባለስልጣን ከግንቦት 29 ጀምሮ ባደረገው አሰሳ በተለያዩ ከተሞች 12 የነዳጅ ማደያዎችን በጊዜያዊነት አገደ። ባለስልጣኑ የነዳጅ ማደያዎቹን ያገደው በነዳጅ መቅጃ ማሽናቸው ላይ የነዳጅ ስርቆት እንደሚፈጸምባቸው በምርመራ በማረጋገጡ መሆኑን አስታውቋል። ማደያዎቹ ከሰኔ 23 ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የሚደርስ እገዳ እንደተጣለባቸው ባለስልጣኑ ገልጧል። እገዳው የተጣለባቸው የነዳጅ ማደያዎች 5ቱ በኦሮሚያ ክልል፣ 3ቱ በአፋር ክልልና አንዱ በደቡብ ኢትዮጵያ ክልል እንዲሁም 3ቱ በአዲስ አበባ እንደሚገኙ ጠቅሷል። ባለስልጣኑ ምርመራ እየተደረገባቸው የሚገኙ ሌሎች ማደያዎችን ዝርዝር በቀጣዮቹ ቀናት አሳውቃለሁ ብሏል። ኢትዮጵያ ለሶማሊያ የምታቀርበው የጫት ምርት ከኬንያ የላቀ ሆኖ መቀጠሉን ዴይሊ ኔሽን ዘገበ። በተያዘው የአውሮፓውያኑ 2026 ሩብ ዓመት ኬንያ ለሶማሊያ ገበያ የምትልከው የጫት ምርት በመጠኑም ሆነ በገቢ ደረጃ መቀነሱን ዘገባው ጠቅሷል። በሩብ ዓመቱ ኬንያ ለሶማሊያ የሸጠችው የጫት ምርት ከአምናው ጋር ሲነጻጸር በ13 በመቶ ቀንሶ ወደ 692,000 ኪሎ ግራም አሽቆልቁሏል። የኬንያ ተወዳዳሪነት የቀነሰው ኢትዮጵያ ለሶማሊያ ባላት ቅርበት ትኩስ ጫት በዝቅተኛ የትራንስፖርት ወጪ ማቅረብ በመቻሏና የኢትዮጵያ ጫት ላኪዎች በወር ለ10 ቀናት በብቸኝነት ጫት እንዲልኩ ሶማሊያ ልዩ ዕድል በመስጠቷ መሆኑን ዘገባው አመልክቷል። ኬንያ የጫት ምርት መዳረሻዋን በማስፋት ወደ ጅቡቲ ጫት መላክ እንዳለባት የአገሪቱ የግብርና ባለስልጣን ሐሳብ ማቅረቡን ዘገባው አመልክቷል። የኢትዮጵያ ላሞች የቺፕስ ቴክኖሎጂ ሊገጠምላቸው ነው። በኢትዮጵያ የወተትና የስጋ ምርትን ለማሳደግ የላሞች ዝርያ ማሻሻል አስፈላጊ በመሆኑ በላሞች ላይ የቺፕስ ሲስተም ቴክኖሎጂዎችን ለመግጠም እያሰበ መሆኑን የግብርና ሚኒስቴር አስታውቋል። የሀገሪቱን እንስሳት ሀብት ልማት ዘርፍ ወቅታዊ እንቅስቃሴ በተመለከተ በተሰጠ መግለጫ በአሁኑ ወቅት እየተከናወነ ያለው የሰው ሰራሽ ማዳቀል ስራ ውጤታማነት ከሚጠበቀው በታች መሆኑ የተገለጸ ሲሆን ይህንን ክፍተት ለመቅረፍ አዳዲስ የቴክኖሎጂ አማራጮችን ማስገባት የግድ ማለቱን አስታውቋል። በላሞች ላይ የሚገጠመው ይህ ቴክኖሎጂ ላሞች የመዳቀል ፍላጎት በሚያሳዩበት ወቅት በቀጥታ ወደ ኮምፒውተር መረጃ የሚልክ ሲሆን አርሶ አደሩ ሳይረፍድበትና ጊዜው ሳያልፍበት አዳቃይ ባለሙያዎችን በፍጥነት እንዲጠራ በማገዝ ረገድ ከፍተኛ ፋይዳ እንዳለው በሚኒስቴሩ የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። አክለውም ሰው ሰራሽ ማዳቀል ስራ ላይ ዋነኛው ማነቆ የላሞችን ዝግጁነት በሰዓቱ አለማወቅ መሆኑን አስረድተዋል። እንደ ፍቅሩ ገለጻ ከሆነ አገሪቱ ካላት ከ70 ሚሊዮን በላይ የእንስሳት ሀብት ውስጥ በየዓመቱ ሰው ሰራሽ ማዳቀል እየተደረገላቸው ያለው ከ4 እስከ 5 ሚሊዮን የሚጠጉት ብቻ ሲሆኑ ይህም እጅግ ዝቅተኛ ቁጥር ነው ብለዋል። በተያዘው የበጀት ዓመት 4 ሚሊዮን በላይ ተዳቅሎ ጥጃ የወለዱት ግማሽ ያህሉ ብቻ በመሆናቸው ቀሪው ስራ በተለያዩ የቴክኒክና የክትትል ክፍተቶች ምክንያት እየከሸፈ እንደሚገኝ አንስተዋል። ይህንን ክፍተት ለመሙላትና የባለሙያዎችን አቅም ለማሳደግ የማራቢያ ባዮቴክኖሎጂ ስልጠናዎች እየተሰጡ ነው ያሉ ሲሆን የአርሶ አደሩ ላሞች በወለዱበት ፍጥነት ባለሙያዎች እንዲደርሱ የሎጂስቲክስ እና የሞተር ብስክሌቶች አቅርቦት እየተመቻቸ ይገኛል ብለዋል። በተጨማሪም የሀገር በቀል ላሞች የበሽታ መቋቋም አቅማቸው ከውጭ ዝርያዎችና ከፍተኛ የወተት ምርት አቅም ካላቸው ጋር በማዳቀል የአንድ ላም የዕለት ወተት ምርትን በአማካኝ ከ1.5 ሊትር ወደ 15 ሊትር ለማሳደግ እየተሰራ ያለው ስራ እንደሚቀጥል ሚኒስትር ዴኤታው ተናግረዋል።
ዝግጅት ተመልሰን እንመጣለን። እስከዛው ደህና ቆዩን።